በዛሬ ፕሮግራማችን ትክክለኛ የሆነ በራስ መተማመን እንዴት እንደምንገነባ የምናይ ይሆናል ማለት ነው። በራስ መተማመን ማለት ፍጹም መሆን ወይም ደግሞ አላደል ትክክለኛ መሆን ማለት አይደለም። አንዳንዴ ሊሆን ይችላል ከነተሳሳት ነው ማንነታችን ሊሆን ይችላል ከነ ትክክለኛው ማንነታችን ራሳችንን መቀበል ነው። ስለዚህ ትክክለኛ የራስ መተማመን አንድ ሰው እንዲኖረው ከፈለገ ይሄን ነገር ማወቅ መቻል አለበት ማለት ነው። ዛሬ እውነተኛና ትክክለኛ የሆነ በራስ መተማመን እንዴት መገንባት እንዳለብን የማስቃኛችሁ ነው የሚሆነው። እስከ መጨረሻው ድረስ ከኔ ጋር ከሆናችሁ በዚህ ሐሳብ የምትጠቀሙበት ይሆናል ማለት ነው። እንግዲህ በመጀመሪያ በራስ መተማመን ማለት ምን ማለት ነው? ብዙ ጊዜ በራስ መተማመን ሲባል እንሰማለን ማለት ነውና በቀላሉ በራስ መተማመን ማለት በራሳችን ችሎታና ብቃት ላይ ያለን እምነት ነው። ለምሳሌ አንድ ሰው እንዴት በራስ መተማመን ልገነባ እችላለሁ የሚል ጥያቄ ሊያነሳ የሚችል ቢሆን ለዛ ሰው ልንለው የምንችለው በራስ መተማመን እንደ ጡንቻ እንደሆነና አንድ ነገር በደጋገምነው ቁጥር ነው አይደል የምንፈልገውን ውጤት የምናገኘው። ልክ እንደዛ በራስ መተማመን መገንባት የሚፈልግ ሆነ እነኝን ሐሳቦች በደንብ ትኩረት ሰጥተን ልናያቸው ይገባል ማለት ነው። መተማመን ለሌሎች መሆን ነው፣ ሌሎችን መውደድ፣ ሌሎችን ማክበር ነው እንጂ ሌሎችን ዝቅ ማድረግ፣ ሌሎችን ዲስሪስፔክት ማድረግ ወይም ደግሞ ከሌሎች እኔ እበልጣለሁ አይነት ወይም ይሄ ሰልፍ ሴንተር የመሆን አይነት ምልክት አይታይበትም ማለት ነውና ስለዚህ ትክክለኛ የሆነ ጤናማ የሆነ በራስ መተማመንን የምንገነባባቸውን አሪፍ ሐሳቦች ነው የምንዳስሰው ማለት ነው። በመጀመሪያ ነጥቤ ትክክለኛ በራስ መተማመንን የምንፈልግ ከሆነ ስለ ራሳችን ግንዛቤ ወይም ደግሞ ስለ አእምሮ ለውጥ ማሰብ ነው ማለት። አንድ ሰው ትክክለኛ ለውጥ ትክክለኛ በራስ መተማመን የሚኖረው አእምሮ ላይ ሲሰራ ነው። ራሱ ላይ፣ ፍላጎቱ ላይ፣ ስሜቱ ላይ በሚሰራበት ሰዓት የመተማመን ነገሮችን ማየት ይጀምራል ማለት ነው። ያ ማለት የራስ ግንዛቤና የአእምሮ ለውጥ ራስን ማየት ምንድነው የምወደው ምንድነው የምጠላው የሚለውን ነገር ከራሱ ጋር ጥልቀት ሰጥቶ ራሱን ማየት ራሱን መገምገም መቻል አለበት ማለት ነው። አንዳንዴ በህይወት የሆነ ነገር መስራት እንፈልግና ያ ነገር ሰዎች ከማየታቸው በፊት ውስጣችን ይሄን ነገር አትጀምረው ሊሆን ይችላል ይሄን ነገር ጀምረው ሊሆን ይችላልና አንዳንዴ የውስጣችንን ድምጽ መቋቋም መቻላችን በራሱ አንድ በራስ መተማመናችንን የምናይበት መንገድ ነው ማለት ነውና የሆነ ነገር ለመስራት ፈልገን ያን ነገር አታደርግ፣ ሰዎች ሊስቁበት ይችላሉ፣ ጥሩ አይደለም፣ ልትተች ትችላለህ አይነት ነገር ውስጣችን ይለናል። አንዳንዴ ግን አብዛኛው ይሄ ድምጽ እኛን ከስራችን ወይም ደግሞ አንድ ነገር ለማድረግ እንዳናደርግ ነው የሚይዘን ማለት ነው። አንዳንድ ደግሞ ጥሩ ጎን አለው የውስጣችን ስሜትን ማዳመጥ። አንዳንድ ቦታ ላይ ትክክል የሚሆንበት ሰዓት አለ ማለት ይሄ ፍርሃት የሚጠቅምበትን ቦታ አለ እንዳጠቃቀማችን ነውና 100% የውስጣችን ድምጽ ወይም ይሄ የፍርሃት የሚመስለው ድምጻችን መጥፎ ነው ወይም ባድ ነው ለማለት አንችልም። አንዳንድ ፍራቻዎች አሪፍ ስለሆኑ ማለት ነው። ወይም ደግሞ ፍርሃት አንድ የህይወት አንዱ አካል ነውና ግን የትኛውን ቦታ ነው ፈርተን የምንቆመው የሚለውን ደግሞ እኛም ማወቅ መቻል አለብን ማለት ነውና መልካም ነገር ለመስራት ጥሩ ነገር ለማድረግ ያ ነገር ጥሩ እንደሆነ ውስጥ እያወቀ ከአእምሮ ጋር ስትነጋገር አታድርግ የሚል ከሆነ ያ ድምጽ ትክክለኛ ድምጽ እንዳልሆነ ብለክ ያንን ድምጽ አሸንፈ የምትፈልገውን ነገር ለማድረግ ስትዘጋጅ ያ አንድ ራስህን በራስ መተማመንህን የምታይበት መንገድ ነው ማለት ነው። ምክንያቱም ከምንም በላይ ሰው ልጅ የራሱን ድምጽ ማሸነፍ መቻሉ ያ ትልቅ ራሱን የቻለ የራስ መተማመን ጥንካሬህን የሚያሳይ ነው ማለት ነው። በራስ መተማመንህን ለመገንባት እስካሁን በህይወት ያከናወናቸው ነገሮች ይኖራሉና እነሱን ነገር በመጻፍ ዋው ይሄን ነገር በማሳካቴ ጎበዝ ነኝ አድርጌዋለሁ ማለት ያን ነገር ችዬዋለሁ ሊሆን ይችላል፣ በስራችን ሊሆን ይችላል፣ በትምህርታችን፣ በቢዝነሳችን እና ያደረግናቸውን ነገሮች በማስታወስ ሊሆን ይችላል። በወረቀት ላይ በኖት መልክ ይዘን ጥሩ የሰራነውን ነገር እያወቅን ራሳችንን ማሞካሸት ሊሆን ይችላል፣ ራሳችንን ማድነቅ ሊሆን ይችላል። ጎበዝ ነህ፣ አሳክቻለሁ፣ አሳክተኳል አይነት ነገር። እነኚህ ነገሮች ትናንሽ ይመስላሉ ግን የውስጣችንን በራስ መተማመናችንን ይገነቡልናል ማለት ነው። ሌላኛው ነጥብ ደግሞ አካላዊ አቋማችንን ማስተካከል ሊሆን ይችላል፣ የትንፋሽ ስርዓቶቻችንን ሊሆን ይችላል ማለት ነውና ጥናቶች እንደሚያሳዩት ለአንድ ወይም ለ2 ደቂቃ ቀጥ ብሎ መቆም፣ ደረትን ገትሮ
ራስን ከፍ አድርጎ መራመድ የጭንቀት ሆርሞኖችን ወይም ደግሞ ኮርቲሶልን በመቀነስ የመተማመን ስሜትን ይጨምራል ማለት ነውና ይሄን ነገር በማድረግ በራስ መተማመናችንን መገንባት እንችላለን ማለት ነውና አንዳንዴ እነኚህ ትናንሽ የሚባሉ ልማዶቻችንንም በመናደርግበት ሰዓት የራስ መተማመናችንንም ሊገነቡልን ይችላሉ ማለት ነው። የሆነ ነገር መስራት ፈልገን ያንን ነገር እየደጋገምን የምናደርግ ከሆነ ወይም ደግሞ የምንሰራውን ነገር በልማድ መልክ እየደጋገምን ባደረግን ቁጥር ያ የምንደጋገመው ወይም ደግሞ ያ በተግባር የምናደርገው ነገር እያደር እየተጠራቀመ ሲሄድ በውስጣችን ትልቅ በራስ መተማመን ይፈጥርልናል ማለት ነው። ሌላኛው ነጥብ ደግሞ ምንድነው? ስንኖር ትላልቅ የሆኑ ግቦች፣ አላማዎች ሊኖሩን ይገባል እና ያንን አላማዎቻችንን አላደለ ሊሰሩ ሊተገበሩ በሚችሉ ሁኔታዎች ዘርዝረን ማወቅና መጻፍ ነው። እነኛን ነገሮች ባደረግን ቁጥር ለነኛ ነገሮች የምንወስዳቸው እርምጃዎች በውስጣችን ያለውን ጥንካሬ በውስጣችን ያለውን መተማመን ይጨምሩልናል ማለት ነውና እነኛ እናደርጋቸዋለን ወይም እናሳካቸዋለን ብለን ያሰብናቸውን ነገር በደፈናው ማሰብና ማለም ሳይሆን ወደሚተገበር ወይም ወደ መሬት እንዲወርድ ለማድረግ እለት ተእለት የምናደርጋቸው ነገሮች መተማመናችንን ይጨምሩልናል ማለት ነውና ይሄን ነገር ትኩረት ብንሰጠው እጅግ በጣም ይጠቅመናል ማለት ነው። ሌላኛው ነጥቤ ደግሞ ማድረግ ፈልገን ያ ነገር ያስጨንቀናል፣ ያሳስበናል ምናምን ነገርና በራስ መተማመናችንን አንዱ ከምንገነባበት ነገር የፈራነውን ነገር ተጋፍጠን ያን ነገር ለመሞከር ስንጀምር ነው ማለት ነውና አንድ ነገር ለምሳሌ ስራ ቦታ ሊሆን ይችላል ወይም የሆነ የምንፈልገው ነገር ኖሮ ያንን ነገር ለመጠየቅ ሊሆን ይችላል፣ እውቀቱ ኖሮ ለዛ ቦታኛ ብቁ እንሆን ሊሆን ይችላልና በፍራቻ ብቻ ያንን ነገር እንዳናገኝ ወይም ደግሞ በፍራቻ ብቻ እኛ ያለንን እውቀት እኛ ከሌሎች እኩል ተወዳዳሪ መሆን እየቻለን ይሄ በራስ መተማመን አለመኖር በፍራቻ ብዙ የሚያመልጡን ነገሮች እንዳሉ አብዛኞቻችን እናውቃለን ብዬ አስባለሁ ማለት ነው በህይወት። ስለዚህ ያ ነገር ከመፈጠሩ በፊት የምንፈልገው ወይም ደግሞ ይሄ አለኝ ብለን የምንለው ወይም የኔ ነገር ያስፈልጋቸዋል ብለን ወደምንልበት ቦታ ላይ በስራም ሊሆን ይችላል በተለያየ መንገድ ሄዶ ያለንን ነገር ተናግሮ ማሳመን አለመቻል በራሱ አንድ በራስ መተማመናችንን የሚቀንስብን ነው። ከዚህ በተቃራኒ ባደረግን ቁጥር ግን ባለንና ገበያው የሚፈልገው ነገር እጃችን ላይ ካለ ያንን ነገር ዴሊቨር ማድረግ ከቻለን አንድ በራስ መተማመናችንን የሚጨምርልን ነጥብ ነው ማለት ነው። ሌላኛው ነጥቤ ደግሞ የራስን እንክብካቤ አለማስቀረት ነው ማለት ጤናማ አመጋገብ ሊሆን ይችላል፣ በቂ እንቅልፍ መተኛት ሊሆን ይችላል፣ የአካል ብቃት እንቅስቃሴ ማድረግ ሊሆን ይችላል፣ የአእምሮ ሁኔታችንን መጠበቅ ሊሆን ይችላል እና እነኚህ ነገሮች በሙሉ ለራስ መተማመን እጅግ በጣም የራሳቸውን የሆነ ሚና ይጫወታሉ ማለት ነውና ሰውነትና አእምሯችንን ጤናማ ሲሆን በራስ መተማመናችን አለማደግ አይችልም ማለት ነውና እነኚህም ነገሮች የራሳቸውን የሆነ ሚና ይጫወታሉ ማለት ነው። ሌላኛው ነገር ደግሞ በራስ መተማመናችንን ለመገንባት ከሰዎች ጋር ኮኔክት ማድረግ አለብን ማለት ነው። ከሰዎች ጋር በምንገናኝበት ሰዓት፣ ከሰዎች ጋር ሀሳባችንን በምናካፍልበት ሰዓት ቀስ በቀስ ያለን ነገር እየጨመረ ሰውን የማግኘት ፍላጎታችን ሊሆን ይችላል። ብቻ በአንድም በሌላ መንገድም ከሰው ጋር ግንኙነት ሲኖረው የሰው ልጅ አዳዲስ ነገሮችን ለማወቅ ለመማር ራሱን ንቁ ያደርጋል ማለት ነውና በዛ ውስጥ ከተለያየ ሰው ጋር ስትገናኝ የተለያየ አመለካከት የተለያየ ነገር ነውና የምታየው ያ ነገር አእምሮህን በተለያየ አንግል እንድትቃኝ ይረዳሃል ማለት ነውና ሌላኛው ነጥቤ ደግሞ በራስ መተማመንህን እንዳያድግ የሚያደርገው ራስህን ከሌሎች ጋር ማወዳደር ማቆም ነው። ያው እያንዳንዱ ሰው የራሱ የሆነ ጉዞ አለው። ባላቸው ደስታ ባላቸው በሆነላቸው ነገር ደስተኛ ልንሆን ይገባል። ከዛ ይልቅ ግን በሆነላቸው ነገር አንተ የበታችነት ስሜት ወይም አንተ እድለኛ እንዳልሆንክ አይነት የሚሰማ ከሆነ ያ በራስ መተማመንህን የሚያወርድብህ መንገድ ነው ማለት ነው። ሌላኛው ነጥቤ ደግሞ በራስ መተማመናችንን የሚጨምርልን ነገር ካሳለፍነው ህይወት ከነስህተቶቻችን ራሳችንን ወደን ተቀብለን ህይወታችንን ለአዲስ ኦፖርቹኒቲ ማዘጋጀት ያ አንድ በራስ መተማመናችንን የሚጨምርልን መንገድ ነው ማለት ነው።
ስህተት የህይወት አንዱ አካል ነው ማለት ሰዎች በህይወት ስንኖር በአንድም በሌላኛውም የህይወታችን ፓርት ባልሰራሁት ብለን የምናልፋቸው ባላደረኩት ብለን የምናልፋቸው ነገሮች ይኖራሉ አይደል? እንኳንም ኖሩ ግን ከነኛ ስህተት ተምረን ራሳችንን ሳናሸማቀቅ ስህተቶቻችንን ለመልካም እንኳን ሆኑ ብለን እንደውም ማለት ነው ተቀብለን ራሳችንን አርመን ለነገው ምዕራፋችን በአዲስ መንፈስ በአዲስ አእምሮ ከተዘጋጀን ይህ አንድ በራሳችን ላይ ትልቁን ማንም ሰው ሊንደው የማይችለውን በራስ መተማመን የምንገነባበት ነው ማለት ነውና እስካሁን የጠቀስኳቸው ነገሮች በሙሉ በራሳችን ላይ ካደረግን አዳዲስ እድሎችን ራሳችን ክሬት ማድረግ እንችላለን ማለት ነው። ሐሳቡን እንዴት አያችሁት? የእናንተንም ሐሳብ ብታጋሩኝ ደስ ይለኛል። በቀጣይ በሌላ ፕሮግራም እስከምንገናኝ በያለንበት ቸርን ሰንበት።